ለእድገት መጽሐፍ ቅዱሳችን ያስቀመጣቸውን መንገዶች እንማማራለን። በጣም አተኩሮ ስለ እድገት የሚናገረው ሐዋርያው ጴጥሮስ ነው። በጣም በሚገርም ሁኔታ ግሮዝ ጋር በተገናኘ እሱ ላይ የመጣው ሬቨሌሽን አማኞች ቤት ለመሆን አንድ መንፈሳዊ ቤት ለመሆን ክርስቶስ መጥቶ የሚወስዳት አንድ መንፈሳዊ ቤት ለመሆን መገጣጠም ስላለባችሁ እያለ እኛን እንደ ቢልዲንግ ብሎክ ነው የሚያየን ሐዋርያው ጴጥሮስ። ቢልዲንግ ብሎኮች ነን እኛ እና ስለዚህ ፊት ማድረግ አለበት። አንደኛው ብሎክ መጥቶ ካልገጠመ መሀል ላይ የሚፈጠር ዲስትራክሽን ስላለ ሁላችን ደግሞ በአንድነት ስለሆነ ለዚህ ቤት የምንሰራው ይላል ማደግ አለባችሁ እያለ በጣም በሚገርም ሁኔታ መጽሐፍ ቅዱስን ሳጠና ስለ ግሮዝ አበክሮ የሚናገረው የጴጥሮስ መጽሐፍ ነው። አንደኛ ጴጥሮስ ላይ፣ ሁለተኛ ጴጥሮስ ላይ። ክብር ለኢየሱስ ይሁን። አሜን። እስቲ አሜን በሉ። አንድ አማኝ መጸለይ እንዳለበት ሁሉ የእግዚአብሔርን ቃል ማንበብ እንዳለበት ሁሉ የኔ ነው ይሄ ቁጭ ብሎ ላይፉን ጆርናል ማድረግ አለበት ብዬ አምናለሁ። ኢየሱስ ጌታ ነው። አንዳንድ ጊዜ ልሳን በመናገር ኦቨርካም የማታደርጉበት አይነት ቫይብ ውስጥ ትገባላችሁ። ሄደ ይኸውልህ 300 ደቂቃ በልሳን ብትናገር በቃ ልሳኑ ራሱ እንጨት የሚልህ አይነት የላይፍ ፓድ ውስጥ የምትገባበት ጊዜ አለ እና በዛ ሰዓት መዘመር የሚደብር፣ መንበርከክ የሚደብር፣ በቃ ምንም ነገር ማድረግ የሚደብር አይነት እናንተ በቃ የጋላችሁ አደገኞች እንደዚህ አይነት ነገር እኮ አይሰማችሁ። ስለኔ ነው ማወራው። እናንተን አይመለከታችሁ። በኢየሱስ ስም እያለኩ የሚሰማኝ ይኖር። እንደ አይነት ሞመንቶች ግዴታ ላይፍ ውስጥ ይመጣሉ እና በዛ ሰዓት ላይ ሰው ቁጭ ብሎ በተለይ ተመሳሳይ የሆነ ህብረት የሚያደርግበት ከእግዚአብሔር ጋር ከሚያወራበት አትሞስፌር ወጥቶ ማይንዱን ሪፍሬሽ የሚያደርግ ቦታ ቁጭ ብሎ በተለይ ብትችሉ ውሃ ያለበት ቦታ፣ ፍሬሽ ኤር ያለበት ቦታ ቁጭ ብለ መጽሐፍ ቅዱስም ማለት ኖትቡክን ይዘ ስለ ሙሌ ህይወት ጆርናል መጻፍ አለበት ብዬ ሰው ይሄ ግዴታ አንድ አማኝ ማድረግ አለበት ብዬ ከማስባቸው ነገሮች ውስጥ ነው። ለኔ ግዴታ ነው። ምን ላይ ነኝ? የት ነበርኩ? ምንድነው ሴት ባኬ? ምንድነው ያደረኩ ያለሁት? በምን እየተሻሻልኩ ነው? የትኛው ህይወቴ ላይ ኢምፕሩቭመንት አለ? የትኛው ህይወቴ ላይ ደንዝዣለሁ የሚለው ቁጭ ብለሽ ልክ የመመረቂያ ጽሑፍ እንደሚጻፈው ማለት ቁጭ ብለ ላይፉን ሰው ጆርናል ማድረግ አለበት ብዬ አስባለሁ። እና ዝም ብለህ እንደዚህ አይነት አትሞስፌር ስገባ ራሱ ትፈወሳለህ። ኢየሱስ ጌታ ነው። አራ አሜን። በ500 ብር ጥብስ ፍርፍር ጥርስ አርጋችሁ የምትበሉበትን 500 ብር ይዘህ ሄደ በ200 ብሩ በራይድ ስካይላይት ገብተህ በ300 ብሩ ሻይ ጠጥተህ ሽታው ምናምን ራሱ ዝም ብሎ እዚህ ውስጥ ያለው እንትኖችን ጠርጎልህ ከዛ እዛው ሆነ ስትጽፍ ጌታ መሰከረ ህይወትህ በቃ ይስተካከላል። አንድ ልጅ በጣም ከባድ ኮንፊውዥን ውስጥ ገባ እና ተማሪ ነው፣ አሁን ሊመረቅ ነው። በቃ ኖትቡክን ይዘ የሆነ ቀን ላይ እንገናኛለን እናወራለን አልኩት። ሊመረቅ ነው። እኔ ግቢ ከገባው እስካሁን ድረስ ኖትቡክ የለኝም ማለት። ከዛ ለላይፍ ብዬ አስገዛሁት ኖትቡክ። ከዛ ስካይላይት ቀጥታ ይዤው ይኸውልህ ከባባር ኮንፊውዥን ውስጥ ነበር እና 4 ጥያቄ ስለ ህይወቱ ጠየቅኩትና መጻፍ ጀመረ። ሲወጣ ሌላ ሰውዬ ሆኖ ነው የወጣው እና አሁን ከባድ የሆነ ብሬክ ስሩ ውስጥ ሊገባ ፕሮሰስ ጀመረ። ለምን ይሄን ሁሉ ኮንፊውዥን ጸጥ አድርጎ ላይፉን ቼክ የሚያደርግበት የሆነ ሞመንት አገኘ። ይሄ እንግዲህ ቲፕ ይሁን ምን ይሁን አላውቅም። ኢየሱስ ጌታ ነው። ስለዚህ ላይፋችሁን ማየት አለባችሁ። ላይፋችሁን ማየት አለባችሁ። የእግዚአብሔር ቃል ሲናገር ተመሳሳይ ከሆነ እንኳን ልክ አይደለም። ይሄ ወደ ኋላ መቅረት አይደለም። ተመሳሳይ የሆነ ህይወት ውስጥ ራሱ ካለ
ልክ አይደለም። እና ይህን ሴሽን ከመጨረሳችን በፊት እንዲህ አይነት ሞመንት ከራሳችሁ ጋር እንድታሳልፉ አበረታታችኋለሁ። ይሄን ኖትቡክን ያዘና ምንም ንጹህ just journal life ኢየሱስ በዛ ውስጥ የሚያወራው ብዙ ነገር አለ። አሜን አሜን በሉ ውስጥ። እሺ እኔ እኮ እንዲሁ ሰጀሽን የወንድማዊ ምክር ነው የሰጧችሁ። ክብር ለኢየሱስ ይሁን። ይህ ከወከባ ከእንደዚህ አይነት አትሞስፌር ውስጥ ወጥተህ ካልም ሆነ ላይፍን ማየት ግዴታ ነው። እና በየትኛው ኤሪያ ላይ ነው እያደግኩ ያለሁት፣ የትኛው ኤሪያ ላይ ወደ ታች የገባሁት፣ የትኛው ኤሪያ ላይ ነው ሰርቫይቭ እያደረኩ የሚለው እነዛን ነገሮች በደንብ አድርገህ ዲስክራይብ አድርገህ እዛ ላይ መስራት ይጠበቅብሃል። ክብር ለኢየሱስ ይሁን። the little things በጣም መንፈሳዊ ነገር ላይ በጣም ትንሽዬ የምንላቸውና ችላ የምንላቸው ነገሮች ናቸው ትልልቅ ፕሮብሌም ህይወታችን ላይ የሚያመጡት። the little things ኢግኖር የምታደርጋቸው ትንሽዬ ነገሮች፣ ትንሽዬ ውሳኔዎች፣ ትንሽዬ ዲሲሽኖች፣ ከእንቅልፍ ተነስተህ የምታደርገው ትንሽዬ ነገር ይኸውልህ፣ ትንሽዬ ማለት የመጨረሻ ትንሽዬ ብታደርገው በዛ ጊዜ የማትጎዳበት ትንሽዬ ነገር ኢግኖር ባደረክ ቁጥር ህይወት ላይ ትልልቅ ፕሮብሌሞች ይመጣሉ። ኢየሱስ ጌታ ነው። እንደ መርህ እናውራ አይሻል? አይኖ መጽሐፍ ቅዱስም እጠቅሳለሁ፣ ግን እንነጋገር፣ እንደ መርህ እንነጋገር። ከየትኛውም ጊዜ በላይ ሰዎች ሰርቫይቫል ሞድ ውስጥ የገቡበት ታይም ነው ብዬ ነው ማምነው። ይሄ ታይም we survive but we don't grow። ላይፋችን ኢምፕሩቭመንት የለውም፣ ግን ሰርቫይቭ እናደርጋለን። እንደዚህ አይነት ስታተስ ውስጥ ቁጭ ብለን የምንኖርበት ዘመን ላይ እየደረስን ነው ብዬ አምናለሁ። እግዚአብሔር ግን ይሄንን ስፒሪት ከዘመናችን ላይ ይጥረግልን። አራ አሜን በሉ ውስጥ። አንድ ነገር ቼክ እያደረኩ ነበር። ሾርት ቪዲዮዎች የሚባሉት ከመምጣታቸው በፊትና ከ2018 ወደዛና ሶሻል ሚዲያን ተውት፣ ሶሻል ሚዲያ የሚለውን ተውት፣ ሾርት ቪዲዮ የሚለው ከመጣ ከ2018 ወደዛና ስፔሻሊ ደግሞ ቲክቶክ ኢንትሮዲዩስ ከተደረገበት ከ2020 ወደዚህ የሰው ልጅ የአቴንሽን ስፓን ቻት ጂፒቲን ጠየቅኳት እና ቲክቶክ ከመምጣቱ በፊት አንድ ሰው የሆነ ኤሪያ ላይ በአቨሬጅ 4 ደቂቃ ፎከስድ ሆኖ ማየት ይችል ነበር። እና አሁን አፍተር ቲክቶክ አሁን 2023 ተውት፣ 2023 ላይ ወደ 47 ሰከንድ ሪዲዩስ ተደርጓል። ካን ዩ ኢማጂን? ከ4 ደቂቃ ባይዘው ወደ ስንት? ወደ 47 ሰከንድ። ሰው አሁን በአለማችን ላይ ያለ ሰው በአቨሬጅ ከ47 ሰከንድ በላይ የሆነ ነገር ላይ አተኩሮ መቀመጥን አይችልም። አቴንሽን ስፓን ይኸውላችሁ፣ ይሄ በኢየሱስ የምትሉት አይደለም፣ ሰብኮንሺየስ ማይንዳችሁን ረን የሚያደርግ ነገር ነው። መጥቶ በምታደርገው የዴይ ቱ ዴይ አክቲቪቲ አንተን የሚቆጣጠር ነው። እናንተ ማማኝ ሆነ ከጃፓናዊ ጋር ተደምራል። ጌታ ድሮ አሁን የሚገርም እኮ ነው። እንደዚህ ኢቭን ተውት፣ ስፒሪቹዋልም ተውት፣ የ2 ሰዓት ከምናምን ፊልም ቁጭ ብሎ የሚያይ ሰው አሁን በ16 ፓርት ነው የሚጨርሰው። እና ለፊልም ያለ አፒታይት ወርዶ መስሏል አይደለም። ቢወርድማ ጥሩ፣ መታገስ ስለማይችል ነው ማይንድ። ዛሬ ምን አመጣብን? ስማ እና ሰው ላይፉ ላይ አቴንቲቭ አይደለም። የሆነን ስፒሪቹዋል ነገር ለማድረግ አቴንቲቭ አይደለም። ጀምራችሁ ያቆማችሁትን ቪዲዮ፣ ጀምራችሁ ያቆማችሁትን መጽሐፍ፣ የሆነ ነገር ጀምራችሁ ለረጅም ሰዓት አይታችሁ የጨረሳችሁበትን ሞመንት ቀደም ባልኳችሁ ጊዜ ላይፋችሁን ጆርናል አድርጋችሁ ታገኙታላችሁ። ከኔ ጋር ናችሁ? ሰላም ነው አላችሁ? ረዝምታ
እንደዚህ ሆኗል። ስለዚህ ምን እየተደረገ ነው? ማይንዳችን ላይ ምን እየተሰራ ነው? የሆነ ሲሪየስሊ ማየት ያለብህና ሲሪየስሊ ኮንሲደር ማድረግ ያለብህ ኤሪያ ላይ ሲሪየስ እንዳትሆን የዓለም ሲስተም ማይንዳችንን አቢዩዝ እያደረገው እና within 10 minutes ስቃል፣ አልቅሰሃል፣ ተናደሃል፣ ኳስ አይተሃል፣ ስብከት አይተሃል፣ መዝሙር አይተሃል። በ10 ደቂቃ ውስጥ ነው ማውራው ነገር እየገባችሁ ደበራችኋል። የራሳችሁ ጉዳይ። በቲቪ የምታዩ በዩቲዩብ የምታዩ ስሙ በደንብ። ኳስ አይተሃል፣ መዝሙር አይተሃል፣ አጭር ስብከት አይተሃል፣ ኢየሱስ ሲሰቀል አይተሃል፣ ተነስቶ አይተሃል፣ ስለ መንፈስ ቅዱስ አይተሃል፣ የሚያስቅ ኮሜዲ ነገር አይተሃል፣ የሚያሳዝን ነገር አይተሃል። ከዛ በኋላ ደግሞ ኢምፒውር የሆነ ነገር ደግሞ አይተሃል። ይሄ ሁሉ በስንት ደቂቃ ውስጥ ነው? ማይንዳችንን እንዴት አቢዩዝ እያደረግነው እንደሆነ ጀስት ኢማጂን። እንደዚህ አይነት ላይፋችን ላይ እየመጡ ያሉ ትሪኮችን መጀመሪያ እንዲህ ሄደን አንገታቸውን ካልያዝናቸው ስፒሪቹዋል ነገራችን ላይ ኢምፕሩቭመንት የሚባል ነገር አታስቡት። ክብር ለኢየሱስ ይሁን። the little things we ignore, the little things we ignore። አንዳንዶቹን ያደግን መስለን፣ አንዳንዶቹን ማቹር የሆንን መስለን ኢግኖር የምናደርጋቸው ትንንሽ ነገሮች ላይፋችን ላይ ትልልቅ ፕሮብሌም እያመጡ ነው። እግዚአብሔር እንድትነቁ እንድንነቃ ጸጋውን ያብዛል። አሜን ላለ ሰው በኢየሱስ ስም ይሁንለት። ክብር ለኢየሱስ። ፐርፐዙ የሆነን አቴንሽን የሆነን ነገር ለማግኘት ሆነናል። አሁን ሆነናል፣ ሆናቸዋል አይደል? እና ልክ ይሄን ዲስከቨር ሳደርግ ቲክቶክ የተባለውን ነገር ራሱ የምጠቀምበትን በታይም ፍሬም አደረኩት። አሁን የለኝም፣ እስከ ማርች ድረስ ቲክቶክ አልተጠቀምም። ካጠፋሁት 1 ወር ሆኖኛል። ከዛ ማርች ላይ ካማረኝ ለአንድ ሳምንት ሰብኮንሺየስ ማይንዴ ካላመነ ገና ፍላጎት ካለው ላስደስተው ለአንድ ሳምንት አጠፋውና ደግሞ እስከዛ ደግሞ እስከ ሜይ አጠፋዋለሁ። ይሄ ከዚህ ውስጥ እስኪተን ማለት ነው። ከዛ በኋላ ለዘላለም አጠፋዋለሁ። አሜን አለ ሲም አሜን ይሁንብን። ይሁን ነገ በበጉ ሰርግ በዙፋኑ ፊት የምጠይቅበትን ነገር ከኔ ላይፍ ላይ ስቲል እያደረገ ያለበት ዲመን ስቲል እያደረገበት ያለበት ሜተድ የመጨረሻ የሚያበሳጭ ነው። ስለዚህ አንዳንድ ላይፋችሁ ላይ የማታዩት ለውጥ በጌታም አታሳቡ፣ በመንፈስ ቅዱስም አታሳቡ፣ በሰይጣንም አታሳቡ፣ ባላችሁበት ሁኔታም አታሳቡ። ባለመንቃታችሁ ብቻ አሳቡ። ዲሲዥን ባለመውሰዳችሁ ብቻ አሳቡ። ክብር ለኢየሱስ ይሁን። አሜን። እያስተማርኩ ነው። አጠገባችሁ ያለውን ሰው እየሰማ ነው ወይ በሉት። እየሰማ ሰላም ነው በሉት። እዚህ ውስጥ ቪዲዮ እየተላላካችሁ የ1 ዓመት ስትሬክ ያላችሁ እንዳላችሁ ውስጥ ይሰማኛል። ተያየ የ1 ዓመት እሳቱ እንዳይጠፋ የስትሬኩ እሳት ለ1 ዓመት ስትሬክ እሱ ያየው ራሱ እሳት መንፈሳዊ ህይወትን እየበላው ነው። የሆነን ቼንጅ ላይፋችሁ ላይ የማታዩ ከሆነ sit down and begin to write about your life። በቃ መጀመሪያ እስቲ ጌታን ተውት። እስቲ ጌታ መንፈስ ቅዱስ የሚያልፈውን የእግዚአብሔርን መገኘት ምናምን ተውት። እስቲ እሱ መጀመሪያ ተውትና ቁጭ ብላችሁ ህይወታችሁን ጻፉት። ከዛ you will see the problem። ከዛ እዛ ኤሪያ ላይ የእግዚአብሔር ግሬስ እንዲረዳችሁ ጠይቁ እንጂ ዝም ብለህ ተዘፍዝፈህ የምትለወጠው ለውጥ የለም። እየነካን ያለውና እየባከነ ያለውን የእግዚአብሔርን መገኘት ኢማጂን አድርጉት። ወደ ብክነት እየተቀየረ ያለውን የእግዚአብሔርን ፕሬዘንስ ላይፋችን ላይ ኢማጂን አድርጉት። መጥቶ
ሳይታክት እየመጣ እየነካን የእግዚአብሔር መገኘት የእግዚአብሔር ፕሬዘንስ ሳይታክት ላይፋችንን እየመጣ በፈለገን ነው በተጠማነው ጊዜ በሙሉ አንዳንድ ጊዜ ሬዲ ባልሆንበት ጊዜ በሙሉ እየመጣ መንፈሳችንን እየነካ እኮ ሚነካበት እኮ ለፐርፐዝ እኮ ነው ፍሎ የሚያደርግ ፕሬዘንስ ህይወታችን ላይ ያመጣ ያ ፕሬዘንስ ላይፋችን ላይ ምን ያህል እየባከነ እንደሆነ ኢማጂን አድርጉ በኢየሱስ መንቃት ይሆነልን አራ አሜን በሉስ ማትወዱት ትምህርት ሊሆን ይችላል እና ሜጀር ፕሮብሌም ብለን ላይፋችን ላይ ኢማጂን የምናደርገው ነገር የተሰገሰገው በትንንሽ አክሽኖች ውስጥ ነው ውጤቱ ነው ሜጀር ይሁን እና ማይነር የሆነ ነገር ከሆነ ነገራችን ላይ ስንቀንስ ሜጀር የሆነ ፕሮብሌም ሶልቭ እንደሚደረግ በነገራችሁ አረ ኢየሱስ ጌታ ነው አሜን በሉስት አንድ ዩቲዩበር አለ ከ ትምህርት ጋር በተገናኘ ንች ነው ማየው ከስራና ከትምህርት ጋር የተገናኘ አሁን ጉዳዩን መናገር አልፈልግም እና ሲጀምር ምን ይላል መሰላችሁ your life is destroyed ብሎ ነው የሚጀምረው እና የመጀመሪያ ጊዜ በጌታ በኢየሱስ ስም አልኩ ካላመናችሁኝ አለ ይሄን ቪዲዮ መጨረስ አትችሉም ቲክቶክ abused your attention span ብሎ ነው የሚጀምረው እኔን ካላመናችሁኝ ይሄንን እሱ ኢንቴንሽኑ ምንድነው ቪዲዮውን እስከ መጨረሻ እንድታይለት ነው ዊዝደም እንዴነችና ቢይ ጀመርኩ እግዚአብሔር ምስክር ያልጨረስኩት የዛች ቀን ማግስት ቲክቶክን አጠፋሁት አንድ ፈረንጅ በእንግሊዘኛ ከኔ ጋር ተወራርዶ አሸነፈኝ የእግዚአብሔርን ድምጽ ማልሰማበትን ደሞ አስቡት የእግዚአብሔር የሆነን ስራ ሊሰራ በመጣ ጊዜ ደሞ አቬለብል የማልሆንበትን ደሞ አስቡት this is just a teaching እንግዲህ ምናምን የሚል ስብከት ነው እናንተ የሚመቻችሁ ምን ማለት ነው የለም እንደዚህ ክብር ለኢየሱስ ይሁን ከዛ you will have a plenty time በቃ እንደው ሰዓቱ ከአንተ ላይ ከመብዛቱ የተነሳ ግዴታ መጽሐፍ ቅዱስ ታነባሉ ወይ ስብከት ታያለ ይበዛብሃል በቃ ስራ ፈት ነው የምትሆን I dare you to try this ኢየሱስ ጌታ ነው ጌታ ኢየሱስ ምስክሬ የመናገር ፕላን አልነበረኝም ግን በቃ ውስጤ ስለተሰማኝ የተናገርኩት አንደኛ ጴጥሮስ ምዕራፍ 2 ሰዓቴን ቶሎ ልጠቅ አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እስከ ቁጥር 3 እንግዲህ ክፋትን ሁሉ ማታለልን ሁሉ ግብዝነትን ቅንነትና ሐሜትን ሁሉ አስወግዱ እሺ በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹህንና መንፈሳዊ ወተትን ተመኙ ጌታ መልካም መሆኑን ቀምሳችኋልና ይሄ this will show you a clear path for growth ሶስት ሐሳቦችን እዚህ ጋር ጴጥሮስ ይጠቅሳል መጀመሪያ አባንደን አርጓቸው እነዚህ ነገሮች ከህይወታችሁ ላይ ቆረጣቸው ካዷቸው ወይም ደግሞ ሲናገር እንደነበረው አውልቋቸው የሚላቸው ፓርቶች አሉ እነሱን እናያለን ከዛ በኋላ ምን ይላል መሰላችሁ መጀመሪያ እነሱን የመጀመሪያው ምንድነው የሚለው every form of evil ክፋትን ሁሉ ይሄ the Greek word the condition of your heart ነው የሚለው the condition of your heart ልባችሁ ክፋትን የሚያስብበትን ኮንዲሽን አስወግዱ ነው የሚለው the condition of
your heart ኢየሱስ ጌታ ነው አሜን በሉስ አስወግዱ ይላል ከዛ በኋላ ዲሲቭ ማድረግ ሂደን ማኒፑሌሽን ይሄ በተለያየ መንገድ ማየት ይቻላል ይሄ ከሰው ጋር ብቻ አይደለም የሚገናኝ ከናንተ ጋር የሚገናኝ ለዛ ነው ራሱን በሚያታልል ምኞት ይላል የእግዚአብሔር ቃል ሲናገር ስለዚህ ራሱ ዲሲቭ ታደርጋለህ ማለት ከኔ ጋር ናችሁ ትሸላልሙታላችሁ ራሳችሁ ማኒፑሌት አድርጋችሁ ለናንተ ለግሮስ ተቃራኒ ለሆነ ነገር ምቹ እንድትሆኑ አድርጋችሁ ራሳችሁን ሽልምልምልም አድርጋችሁ ተቀመጣላችሁ ይሄ ማኒፑሌሽን ይባላል ክብር ለኢየሱስ ይሁን አሜን ይኸውላችሁ ብዙ ጊዜ this is my principle ሰው ላይ ኔጌቲቭ የሚያወራበት ኤሪያ የሱ ድክመት ነው ከኔ ጋር ናችሁ ስለ ገንዘብ ብቻ ስለ እከሌና ስለ እከሊት መጥቶ ቁጭ ብሎ የሚያወራሽ ሰውዬ ከእከሊትም የበለጠ ከፍተኛ የገንዘብ ፍቅር ያለው እሱ ጋር ስለ ሰው ውድቀት ስለ ሰው ኃጢአት ኢቭን ይወላችሁ ስለ ለምሳሌ ስለ ዝሙት እከሌ እንዲያ ባይዘው እንደዚህ የሚውሉና የሚኖሩ ሰዎች አሉ ኑሯቸው እንደዚህ እዚህ ውስጥም ልትኖሩ ትችላላችሁ እከሌ እንደዚህ አድርጎ እከሌ በዚህ ጋር እከሌ እንደዚህ እና የዛን ሰው የህይወት ልክ ሄዳችሁ ስታዩ ውስጡ እየጮሃል እና ውስጡ እየጮህ ያለውን ጮት በእከሌ ስተት ማኒፑሌት እያደረገ ራሱን እያሳተተ ዛሬ ትንሽ ምን አይነት ፊት ምን አገባኝ ነኝ ሻላባ ሱፕራዲቫ ዝም ብሎ የሚኖርን ሰው ዝም ብላችሁት ላይፉ ላይ ሃፕን የሚያደርገውን ነገር በሙሉ ብሌሙን ራሱ የሚወስድ ሰው ዝም ብላችሁት እግዚአብሔር አምላክ ምስክሬ እያደገን just check his life ለዛኮ ነው የአገልግሎት ጩኸት ውስጣችሁ ካለ ወሬያችሁ ንግግራችሁ ስለ እግዚአብሔር ሰዎችና ስለ አገልጋዮች ነው የሚሆነው ውስጥ ያለውን ጩኸት ነው አንደበት የሚተፈው እና አለ ራሳችሁን በየትኛውም መንገድ ምን አታድርጉ አለ ዲሲቭ አታድርጉ አለ if you want to grow ራሳችሁ ምን አትበሉ የሰውን ተውት ራሳችሁ ምን አትበሉ ማኒፑሌት አታድርጉ አታታሉ ራሳችሁ አለ ጴጥሮስ መጀመሪያ እዚህ ኮንዲሽን ኦፍ ዩር ሃርት ላይ ያለ ኢቪል ፎርም አጥፋና አለ ከዛ stop manipulating deceiving yourself ክብር ለኢየሱስ ይሁን አራ አሜን በሉስ ለዛ ነው የእግዚአብሔር ቃል ላይ በጣም የሚያስፈራ አንድ ቃል አለ ምን እንደሚል ታውቃላችሁ እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል ታውቃላችሁ መጽሐፍ ቅዱስ ይስበል ሞክሮቱም ያውቃል ተሰብስበ ሰርክል የሆነ አሁንና ሜንቶር የምትደረጉበት ሰርክል ላይ ተሰብስባችሁ ለ12 ያው ለኔ ችግር ብሎ ይጀምራል ለዚህ ኖባዲ እንዴ አይነት ስራን የሚሰራ አንድ አማኝ በዚህ ዘመን የለም ዲሲ ኢየሱስ ጌታ የምን ድካም ነው ይላል አይኑን አጉረጥርጡ ምንድነው የምታወራው ትጠፋለህ ይላል he will never grow she will never grow ያጉረጥርጥ ባለ ግን መጽሐፍ ቅዱስ ምንድነው የሚለው እርስ በርሳችሁ ምናችሁን ተናዘዙ ከዛ በኋላ ይላል በተናዘዛችሁ ቁጥር ያሲን እናንተ ላይፍ ላይ ፓወር እያጣ ይመጣል እና ልታደርገው ስትል ወንድሜ ያውቃል ያይሃል በዚህ ራሳችሁን ፕሮቴክት ታደርጋላችሁ ይላል ከኔ ጋር ናችሁ ምን አይነት ማኒፑሌሽን ላይ እንደምንኖር just imagine we don't pray we don't have fellowship
but we look spiritual. ይሄ ማኒፑሌሽን ነው። ራሳችሁ ምን እያደረጋችሁ ነው? እያታለላችሁ ነው። this is የመጨረሻ ጠንቅ for growth. you can never grow በእንደዚህ አይነት ላይፍ ስታይል ውስጥ እየኖርክ። ስለዚህ ላይፋችን ላይ happen የሚያደርገውንና ላይፋችን ላይ እየመጣ ያለውንና በእኛ ድክመት እየሆነ ያለውን ነገር ብሌሙን ወስደን የእግዚአብሔርን ጸጋ ጠይቀን በዛ ኤሪያ ላይ ዲል እያደረግን ነው የምናድገው እንጂ በማኒፑሌሽን አይደለም። God is against manipulation. ኢየሱስ ጌታ አሜን በሉ እስቲ። ደበራችሁ? ሰላም ነው አይደል? እና ማሳትን ዲሲቭ ማድረግን ከናንተ ላይ ምን በለው አለ? አስወግደዋል። ቶሎ ቶሎ የሚሄደው ሰዓት ስለሌለ ሌላ ጊዜ በደንብ አስተምራለሁ። ከዛ በጣም የምታታልለን እኛ ላይፍ ላይ የምትሰራ አደገኛ ጠንቅ ግብዝነት፣ ሂፖክራሲ። እስቲ በሉ ሂፖክራሲ ብዙ ጊዜ ነግሬያቸዋለሁ። የምን ቃል ነው? የድራማ ቦታ የአርት ቃል ተዋናይ ማለት ነው። ሂፖክራሲ ተዋናይ ማለት ነው። ሂፖክራት ማለት አክተር ማለት ነው። ስለዚህ በገጸ ባህሪ የሚኖር ማለት ነው ተዋናይ ማለት ነው። ስለዚህ እዛ አክት የሚያደርግበት ኤሪያ ላይ ከመምጣቱ በፊት የራሱ የሆነ ትሩ አይደንቲቲ ያለው፣ ከዛ በኋላ ግን በአክተርነት በተውኔት ላይፉን የሚመራ ሰው ማለት ነው ሂፖክራት ማለት ነው። ኢየሱስ ጌታ። ሰላም ናችሁ? ሁሉ ሰላም ነው? በእያንዳንዱ ሲንግል ፐርሰን የሚወደዱ ሰዎችን ካያችሁ ተዋናይ ናቸው። ኢየሱስ ጌታ። አሜን። ሬናርድ ቦንኬ እንደገና ደግሞ የሊደርሺፕ አባት የሚባል ጆን ማክስዌል የማይቲ ማን if you want to be loved by everyone go and sell ice cream ይላል። በሁሉም መወደድ ከፈለክ አይስክሬም ሻጭ ነው። ያለዛ በሁሉም መወደድና በሁሉም አክሰፕትድ መሆን እንደዛ አይነት ላይፍ ሊኖር አይችልም ይላል። እና በእንደዚህ አይነት ኦብሰሽን ውስጥ የሚኖሩና ግሮዛቸውን ሃይድ የሚያደርጉ ሰዎች አሉ። ከሌንም እያንዳንዱን ኢንዲቪጁዋል በራሳቸው እከሌ ጋር ሲሄዱ የከሌ ጠላት የሱ ወዳጅ፣ ልክ እሱ ጋር ሲሄዱ ደግሞ በሚገርም መለኮታዊ ያለው አጋንንታዊ ፍጥነት የዚህኛው ጠላት የዚህኛው እኔ ስዊች የምናደርግበት ሌቭል ራሱ መመርመር አለበት። እንደዛ በቃ የሚኖር ዘመናቸውን በሙሉ እንደዛ የሚኖሩ ሰዎች እና በፈለጋችሁት ኤሪያ ላይ የፈለጋችሁት ሰው ወዳጅ የሚሆኑ ሰዎች አሉ። they can never grow። ማን ነው የሚለው? መጽሐፍ ቅዱስ። ምኖች አትሁኑ? ግብዞች አትሁኑ። አጠገባችሁ ያለውን ሰው ግብዝ አትሁኑ በሉት። እንደገና ጨብጡትና ግብዝ አትሁኑ፣ ራስን ሁን በሉት። be yourself። ክብር ለኢየሱስ። አሁን እንደውም እድሜ ገፋ እያለ ሲመጣ ነው እንጂ ድሮ የትኛውም ስጋ ለባሽ ነኝ አያስጨንቀኝ። ኢየሱስ ጌታ። I don't care። እንደፈለክ አስበህ ብትመጣ አይመለከተኝም። እግዚአብሔር ይሄንን እንደገና ሪስቶር ያደርግልኛል። I don't care። ሻላ ሱፕራ ዲቫ እንደፈለክ ለምናቱ ለሰው ተጨንቀን የምንኖርበትን ሌቭል ለእግዚአብሔር መንግስትና ለጌታ ብንጨነቅ እግዚአብሔር አምላክ ምስክር የት እንደርሳለን? I don't care። ለዛ ነው ባለፈው እየነገርኳችሁ ነበር አይደል?
ዳዊት ሲናገር ምንድነው ያለው? መዝሙር 119 ላይ አዋቂዎች አለ የዛ ምድር ጥበበኞች እኔ ባለሁበት ተሰበሰቡና አለ እኔን ማማት ጀመሩ አለ። ያሙን ጀመራል እና ክፋታቸው ምንድነው? በሱ ፕሬዘንስ ውስጥ ነው የሚያሙት። ዳዊት እኮ ቁጭ ብሏል እና ተሰብስበው ይላል እና ዝም ብሎ ሰው አይደለም የሚያሙት፣ አዋቂዎች ናቸው የሚያሙት። ተሰብስበው ባሪያን ያሙት ጀመር ካለ በኋላ ባሪያ ግን ይላል ቃልን ያሰላስል ነበር ይላል። ሻላ ሱቭሬዲ ካታ ምን አይነት ማይንድ ሴት ነው? አይገርምሽም? የሚልኮል ነገር እያሉት ሰውዬው ለዛኛው ሲስተም ዘግቶ ጆሮ በዛ ሁሉ ጩኸት ውስጥ የእግዚአብሔርን ቃል ያሰላስል ነበር ይላል። ግብዞች አትሁኑ። ሰዎች የሆነን መስመር ካለፉ ከህይወታችሁ እንደፈለገ ይገለባብጡ። ዶንት ቢ ሂፖክራይት። ነግሬያችኋለሁ፣ ከዚህ በፊት አስተምሬያችኋለሁ ለተወሰናችሁት። ይሉንታ ምንድነው ብያችኋለሁ? ዲማኒክ ነው ብያችኋለሁ። የዲመን ቱል ነው ባይዘው ይሉንታ። የእግዚአብሔር ቃል ላይ ይሉንታ የሚባል ነገር የለም። በይሉንታ ተደረገ የሚባል ነገር የለም መጽሐፍ ቅዱስ። ሴት ኤ ባውንደሪ ኢን ዩር ላይፍ፣ መስመር አስምሩ ህይወታችሁ። ለዚህም ኢነርጂያችሁን መስጠት አቁሙና የእናንተን ህይወት ማሳደግ ላይ ኢነርጂያችሁን ሴት አድርጉት። ያኔ ማደግ ትጀምራላችሁ። አሜን። ደበራችሁ ዛሬ እኔ ምን አገባኝ? አስወግዱ። ይሄ ይላል የመጀመሪያው ፕሮሰስ ነው። እነዚህን አባንደን ማድረግ አለባችሁ፣ መካድ አለባችሁ፣ መተው አለባችሁ ይላል ጴጥሮስ ሲናገር። ከዛስ ሌላ ቱል ይሁን። ይሄ የግሮዝ የእድገት ጠር ነው ብለን ልናስብ ማንችላቸው ሲምፕል ነገሮች ናቸው። ቀጥሎ ደግሞ ምን አለ? ቅናት አለ። እስቲ በሉ እስቲ ቅናት። ለዛ ነው ቅናት ኤንቪ ነው አፖስተል ሲናገር ነው የሰማሁት። ምቀኝነት የሚባለው ግን አማርኛ ብቻ ነው፣ እንግሊዘኛ የለውም። ኤንቪ ቅናት ሰላም ነው። ምቀኝነት ደግሞ የሚላል ያበሻ ቃል ነው። ምቀኛ የሚለው እንግሊዘኛ ቃል ነው። ምቀኛ ማለት ቅናት ማለት ለእከሌ የሆነለት ምን ነው ለኔ በሆነልኝ። ምቀኛስ ለእከሌ የማይሆነለት ለኔ የማይሆነልኝ ማለት ነው። እንደፈለገ ብቻ እኔ ጋር አይምጣ ችግር የለውም፣ ለእከሌ ግን አይሆነለት ማለት ምቀኛ ማለት ነው። This root word is found in Ethiopia, only in Ethiopia. ምቀኛ የሚለው ልክ እንደ ቡና ኦሪጂኑ የተገኘው ኦሪጂን ከኢትዮጵያ ነው። መጽሐፍ ቅዱስ ላይ ግን ቅናትን ይላል። ቅናትን ምን በሉ አስወግዱ ይላል። ስለዚህ አሁን እነዚህን ደጋግሜ ማብራራት አይጠበቅብኝም። እነዚህን ግን ምን በሉ ይላል? አበንደን አድርጉ፣ አስወግዱ ካለ በኋላ ሁለተኛው ስቴፕ ላይ ምን አይነትን ፕሮሰስ ያመጣል? ክሬቭ አድርጉ ወይም ደግሞ ተመኙ የሚል ስቴፕ ይመጣል። እድገትን ምን በሉት? ተመኙት። ይሄ ሁለተኛው ስቴፕ ነው። የሆነን ነገር አበንደን ካደረግን ወይም ደግሞ ካስወገድን በኋላ ክሬቭ ወደ ማድረግ የምንገባበት ስቴፕ አለ። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። እንዴት ተመኙ ከተባለ አንድ ገና የተወለደ ህፃን ለሰርቫይቫል የእናትን ጡት ዊሽ እንደሚያደርግ ሁሉ እናንተም በድነታችሁ እንድታድጉ ተንኮል የሌለበትን የቃሉን ወተት ምን በሉ ወተት ተመኙ አይደለም የሚለው እዚህ ጋር በደንብ ስሙ። የቃሉ የእናት ጡት አለ፣ ከእናት ጡት የሚወጣ ወተት አለ። ቃል አለ፣ የቃሉ ወተት አለ። አልገባችሁ? እንደዚህ አይነት ወርድ ምን አይነት ወርድ ነው ካላችሁ ላይፍ ያለበትን ወርድ ተመኙ ነው የሚለው። አረ ኢየሱስ ጌታ ነው።
ልክ ከእናት ጡት ያንን ብላቴና ሊያሳድግ የሚችል ላይፍ እንደሚወጣ ይላል። ከቃል ውስጥም ወተት ይወጣል። አራ አሜን በሉስ። ቃል ተመኙ አይደለም የሚለው፣ ቃል ተመኙ አይደለም የሚለው፣ የሆነን ባይብል ተመኙ አይደለም የሚለው። ከቃል ውስጥ የሚወጣ ምን እስቲ በሉ ወተት፣ ላይፍ ፍሮም ዘ ወርድ ነው ተመኙ የሚለው። በጣም ብዙ ጊዜ የምንታለልበት የሚያሳድገን ከቃል ውስጥ የሚወጣ ወተት ነው። ስለዚህ ስላነበብክ ብቻ አይደለም የምታድገው፣ ካነበብከው ኤሪያ ላይ የምታወጣው ወተት ነው የሚያሳድግ። አልገባችሁ? ለዛ ነው ለሆነ አይነት ዲሲፕሊን ብቻ ዝም ብላችሁ ዝም ብለ እንዲህ የምታነበው ማንበብ አያሳድግም። እና የኦሪጂናል የተጻፈበትን ሁልጊዜ እኔ መጽሐፍ ቅዱሴን ሳነብ ኦሪጂናል የግሪክ ወርድ አነባለሁ። እና it's a metaphor ይላል and they are presenting the word ልክ እንደ ጡት ወርድን ፕሬዘንት እያደረጉት ነው ይላል ቃል። እና ልክ አንድ ብላቴና የእናቱን ጡት ወተት እስከሚያገኝ ድረስ ላይፍ እስከሚያገኝ ድረስ ከሱ ጋር እንደሚጣበቅ ከቃሉ ጋር እናንተም እንደዛ ተጣበቁና you will bring out life from that word. That word will cause you to grow. ያ ቃል ነው ለእድገታችሁ የሚሆን። ለዛ ነው በጣም ብዙ አንብባችሁ እስካሁን ግን ላይፋችሁን ያጸናው የሆነ ቀን የበራላችሁ ሬቨሌሽን ለመሰላችሁ ወተቱ ነው የሚያሳድገው። ገብቷችኋል? ማወሩ እየገባችሁ ነው ማወሩ። ስለዚህ ዝም ብለህ እንደ ስድ ንባብ አንብበው አይደለም ያለው ጴጥሮስ። ከቃል ውስጥ የሚወጣ ላይፍ አለ። ሻላ ብራሳ ታላባየ። ለዛ ነው ዳዊት ሲናገር ቃልን ምን አልኩት አለ? በላሁት አለ። ሹላ ቫራካታያ ቃልን ምን አልኩት? በላሁት። ከዛ ከበላው በኋላ አመነዠገው፣ አጣጣመውና ሲያረግ አለ ከማር ወለላ ይልቅ ምን አለኝ አለ? ጣፈጠኝ። ስለዚህ ይሄ ስድ ንባብ አይደለም ማለት ነው። ለአንድ ሰው ዛሬ ይሄ ላይፍ አግኝቶታል በኢየሱስ። ስድ ንባብ አይደለም እዚህ ጋር የሚያወራው። ረጅም ቻፕተሮችን ስለ ማንበብ አይደለም እዚህ ጋር የሚያወራው። ስለ መብላት ነው የሚያወራው። ላይፍ እስክታገኝ ድረስ ስለ መብላት ነው የሚያወራው። ስለዚህ ከተውሽ በኋላ ምን ማድረግ ትጀምሪያለሽ? መመኘት ትጀምሪያለሽ። ከተመኘህ በኋላ ስታገኝ ነው የምታድገው። ያኔ ነው ግሮዝ የሚመጣው። ስለዚህ ክሬፍ ካላደረጋችሁት ግሮዝ አይመጣም ማለት ነው። ማደግን መጀመሪያ ለዛ ነው የምንማረው። አሁን ማደግን መመኘት መጀመር አለባችሁ። የሆነ አይነት ስቴቢሊቲ ውስጥ ላይፍ ሲገባ ላይፍን ኳስቸን ማድረግ በየጊዜው መጀመር አለብን። ከኔ ጋር ናችሁ? ዛሬ የሆነ ፈዘዝ ብላችኋል። ከዛ ከቃል ውስጥ ምንን ታወጣላችኋል? ወተትን ታወጣላችኋል። ለዛ ነው እስራኤላውያን ሁሌ የሚያውቁት ጥቅስ አላቸው። ሁሌ እኮ ነው የተነበበ ነው። አይወለ ባይዘው ስገባ እዛ እየገባህ የእግዚአብሔርን ቃል ሲናጎ ውስጥ ስትማር ቨርስ ባይ ቨርስ የማወቅ ግዴታ አለብህ እና ቨርስ ባይ ቨርስ ነው የሚያውቁት። but when special occasion come ላይፋቸው ላይ የዚህ ቃል ህይወት የሚያስፈልግበት ጊዜ ሲመጣ ቃሉን በዛ መንገድ አይደለም ኮንሲደር የሚያደርጉት፣ ያመነዥጉታል። አንድ ቃል አሳይቶኛል። እዛ ሄዶ እንዲህ ይወል ወደዚህም የምታየው ነገር የለም። የሚጸልዩበት ግንብ አላቸው። እዛ እንደፈለክ ተንፈራገጣን አዩ እና ለዛ ለሚያስፈልገው ኦኬዥን የተሸከመውን ቃል ይዘና ሰውየው ይወዛወዛል። ወንድ ተወዛውዞ ሲገባ ቃሉ ላይ ያለው ላይፍ አድቫንቴጅ ይሰጠዋል። ለምን?
ወተቱን አግኝቶታል። እና ከእግዚአብሔር ቃል ጋር እንደዚህ አይነት ኢንቲሜሲ ነው የሚያስፈልገው። ማንበብ አሪፍ ነው፣ ግን you have to bring out the life። እዛ ቃል ላይ ያለውን ህይወት ማውጣት አለባችሁ ለማደግ በኢየሱስ ክርስቶስ። ይሄ የአንድ ሰው ህይወት እንዲሆን ባረካቸዋለሁ። አረ አሜን በሉ እስቲ። ስለዚህ ተው ካለ በኋላ እረፉ ካለ በኋላ እነዚህን አስወግዱ ካለ በኋላ ከህይወታቸው ላይ እነዚህን ጥረጉ ካለ በኋላ ተመኙ ይላል። ከዛ ታድጋላችሁ ይላል። so this is the process። so ላይፍን በሆነ ኔጌቲቭ ኢነርጂና ኔጌቲቭ ሃርት ኮንዲሽን ፊል አድርገህ ግሮዝን መጠበቅ አትችልም ማለት ነው። መውጣት አለበት እሱ ማለት ነው። እነሱ መካድ አለበት ማለት ነው። እና እነዚህ ምንድናቸው አለ ጴጥሮስ ሲናገር፣ አፒታይትን የሚዘጉት እነዚህ ናቸው። እድገትን እንዳትመኝ አፒታይትን የሚዘጉት እነዚህ ናቸው አለ። ልክ እነዚህ ሲወገዱ ግን አለ ክሬቭ ማድረግ ትጀምራለህ አለ። እነዚህ እያሉ ግን አለ ግሮዝን መመኘት አትችልም። እዛ ነው ምንድነው ምናምን ይላል ብዙ ሰው። ምንድነው ተዋው ህይወቴ ላይ ምንድነው? ምንም። ኢየሱስ ጌታ ነው። ቅናት፣ ግብዝነት፣ ክፋትም ይሄንን ኔጌቲቭ ኢነርጂ እነዚህ ልባችን ላይ የተቀመጡ ለሌላ ነገር ኢነርጂያችንን ዌስት እንድናደርግ የሚያደርጉ ነገሮች ባይ ዲፎልት ሲወጡ ይላል መመኘት እንጀምራለን። ምንን? ግሮዝ። ይህ ዓመት ከባለፈው ዓመት የተሻለ ስታተስ ላይ የምትሆኑበት ዓመት በኢየሱስ ስም ይሆንላችሁ። የተሻለ ደረጃ ላይ የምትሆኑበት ዓመት በኢየሱስ ስም ይሆንላችሁ። ለዛ ነው ሁሌ ሳነበው ማለቅስበት አንድ ቃል አለ። ጳውሎስ ጢሞቴዎስን የመከረው ምክር ምን አለው? ሰዎች አለ እኛ ላይ እግዚአብሔርን የሚሰድቡበት ነገር ፈልገው እስከሚያጡ ድረስ አለ ይሄ የሚያመልኩት እግዚአብሔር እንዲህ ነው የሚሉት ነገር እንዳይኖር በነገር ሁሉ ፐርፌክት ኮምፕሊት የሆነውን ራስን ምን በላለው አሳያለሁ። ለምን? ሰዎች እንዲና እንዲህ የሚሉበት ነገር ፈልገው እስኪያጡ ድረስ እና የጌችን የሆነን የህይወቱን ክፍል ይዘው ነገር ግን እስከማይሉ ድረስ አለ በሁሉ ኤሪያ ላይ። this is my prayer። በሁሉ ኤሪያ ላይ ምሳሌ የሚሆን ራስን አሳያለሁ። ቀጥሎ አንደኛ ጢሞቴዎስ ምዕራፍ 4 ላይም ሲናገር ማንም ወጣትነትን ታናሽነትን ምን አይበላል አይናቃ። ማንም ለትልልቆቹም ቢሆን ለእያንዳንዱ አንተ ሊንቅ ለሚችል ሰው ግን አለ ካንተ የሚጠበቅ ነገር አለ። ኮምፕሊት የሆነ ክራይስት ላይክነስን ያዘን ፐርሰናሊቲ መንበል አሳያለሁ። ወደዚህ ማደግ በኢየሱስ ስም ይሁንልን። ለዛ እኮ ነው ምን አለፋችሁ አላቸው የቆሮንቶስ ሰዎች እኔ ኢየሱስን ነው የምመስለው አላቸው። ስለዚህ ምንድነው እያላችሁ ያለው? በአካል ኢየሱስን አግኝታችሁታል። በእኔ በኩል ውሎውን፣ ኑሮውን፣ ንግግሩን፣ የሚገባበትን የሚወጣበትን አካሄዱን፣ እንቅስቃሴው በእኔ በኩል ሆኖ ያገኛችሁት ኢየሱስ። ስለዚህ አለ ባላያችሁትን ኢየሱስን በመምሰል ከምትጨናነቁ አለ ያያችሁትን ኢየሱስን ስለምመስል አለ እናንተን ይመስሉ። ልክ የኔ አይነት ላይፍ ስታይል ከኖራችሁ አለ እመኑ ኢየሱስን ትመስላላችሁ። what kind of life is this? ማራሱ ፕሬዲቫ ካታይ ምን አይነት ህይወት ነው? ሰው እኮ አሁን እኛን ከመሰለ አደጋ ውስጥ ነው የሚገባው ህይወቱ። ትስቃላችሁ። አደጋ ውስጥ ነው። ማን ነው እስቲ በእንደዚህ አይነት ቦልድነስ አሁን የሚናገር ማን ነው እስቲ?
ጳውሎስ ግን እንደዚህ ያለ እኔ ኢየሱስን ነው መስሏል እና የመጨረሻ የምመስልበትና ከሱ ጋር አይደንቲፋይድ የምሆንበት ሌቭል አለ ቢሆንልኝ በሞት እንኳን እንድመስለው እመኛለሁ አለ። የመጨረሻ የቀረኝ አለ እንደሱ መሞት ነው እና ከፈቀደልኝ እንደሱ መሞት እፈልጋለሁ። በዚህ ደረጃ አንድ አይነት ድንቅ ኢየሱስ ጋር አለና እስካሁን ድረስ ለሚያነቡት ሰዎች በዛ ዘመን ለነበረው ጉባኤ በሙሉ ምን አይነት ፊት የሆነ ስፒሪቹዋል ፐርሰናሊቲ ነው ፕሬዘንት ያደረገው? what kind of fitness is this? ፊት ነው በቃ ይሄ ከመተንበይ ያልፋል። ይሄ አጋንን ከማስወጣት ያልፋል። ይሄ ላይፍ ነው ፕሬዘንት የተደረገ ላይፍ እና this life is so complete። እግዚአብሔር ወደዚህ ጆርኒ እግዚአብሔር በኢየሱስም ይክተተን። it's so complete it's so complete። በዛ ዘመን ኢየሱስ ቢኖር ይኖር የነበረው ኑሮ ነው ጳውሎስ ኑሮ ያለፈው። ቢኖር ኢየሱስ በዛ ዘመን ልክ እንደ ጳውሎስ ነበር የሚኖር። ስለዚህ እኔን ምሰሉ እላችኋለሁ አላቸው። እኔን ምሰሉ። የማይታየው ኢየሱስ ወኪል ሆነን እኮ ነው ያለነው። ሰዎች ኢየሱስን በእኛው ተለያዩት። we are ambassadors አይደል? የማይታይ የሆነን ኪንግደም ይዘን የማይታይ የሆነን ኢሜጅ። ለዛ እኮ ነው አሁን ጳውሎስ የማይታየው ኢየሱስ ቪዚብል ሆኗል ላይፉ ላይ። he is not talking about healing ministry, prophetic deliverance። ይሄ በሱ ላይ ሲደረግ ስለነበረ ሳይንስ ኤንድ ወንደርስ አይደለም እያወራችሁ ነበር። he is talking about life, complete life። መንፈስ ቅዱስ ጎትቶኔና አንድን ሰው ወደዚህ ጆርኒ በጌታ በኢየሱስ ክርስቶስ ስም ያስገባን ዛሬ። በቃ ምን አይነት ላይፍ ነው? እኔ ይሄን ነው ፈልግ። እግዚአብሔር አምላክ ምስክር። Congratulations, we have met Jesus through you ብሎኝ መሞት ነው ፈልግ። ሌላ የምናገኘው ምንም ነገር የለም። እንኳን ደስ አለ ኢየሱስን ባንተ ውስጥ አይተነዋል፣ ጨብጠነዋል፣ ነክተነዋል፣ ደሰነዋል እንዲሉኝ ነው ሰዎች የሚፈልጉ። ደግ የሆነው ኢየሱስ በእናንተ ውስጥ ፍሎ ሲያደርግ፣ ትሁት የሆነው ኢየሱስ በእናንተ ውስጥ ፍሎ ሲያደርግ፣ ትጉ የሆነው ኢየሱስ በእናንተ ውስጥ ፍሎ ሲያደርግ ወደዚህ ማደግ ይሁንልን በኢየሱስ ስም። so when I speak of growth ስለ እንደዚህ አይነት እድገት ነው እየነገርኳችሁ ያለሁት። ስለ እንደዚህ አይነት እድገት ነው እየነገርኳችሁ ያለሁት። እግዚአብሔር ይርዳ። አሜን። እስቲ አሜን በሉ። ታይም የለኝም እንጂ ጨርሻለሁ። ታይም የለኝም እንጂ ይቀጥል ነበር። ለዛ ነው ሄዳችሁ እናንተ አንብቡት። አይ ቲንክ ሁለተኛ ጴጥሮስ ምዕራፍ 1 ላይ መሰለኝ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እስከ 8 ደግሞ አስወግዱ የሚላቸውን ፓርቶች እንዳሉ በሙሉ እነዚህን ደግሞ ህይወታችሁ ላይ ምን በሉ ይላችኋል? ጨምሩ ይላችኋል። ጨምሩ፣ እነዚህን አዳፕ አድርጉ እያለ ደግሞ ይነግራችኋል። የምታስወግዱት አለ። አይ ቲንክ ሁለተኛ ጴጥሮስ ምዕራፍ 1 ከ5 እስከ 8 እቤታችሁ አንብቡት። አሁን ሰዓቴ ላይ ሲሪየስ መሆን ስለምፈልግ ከዚህ በላይ አልሄድም። አስወግዱ የሚላቸው ፓርት አለ። ከዛ ደግሞ ምን በሉ ከወጡ ያሉ ነገሮች ካሉ እነዚህን ደግሞ ጨምሩ። አዳፕ ያደርጋችሁ ልክ የሆነ ፊል የምንደረገው ነገር ነው። መጀመሪያ የተናገረው ነገር ልክ ሲሞላብን ያን ስናገኝ ወደ ቀጣዩ ያን ስናገኝ እንደዚህ ነው እንድንኖር ጌታ የሚፈልገው። ስቴፕ ባይ ስቴፕ ግሮ እንድናደርግ የእግዚአብሔር ጸጋ ያግዛል። እንጸልያለን።